ካዩሽ ቀን ጀምሮ በጣም ነበር የወደድኩሽ። የምሬ ነው። እኔም ፈርቼ ነው እንጂ እኮ እንደሱ አይነት ስሜት ተሰምቶኛል። እኔም ኩራቴን አንቺን ፍርሃትሽን ዞር አድርገን አንድ ላይ ብንሆንስ ደስ ይለኛል። ታውቂያለሽ በጣም እንደምታምሪ። የምሬን እኮ በእኔ አይን ራስሽን ብታዪ ኖሮ ዓለም ላይ ከአንቺ ቆንጆ ከአንቺ በላይ ቆንጆ ያለ ሴት አይመስልሽም? ይህን ነገር ካንተ ስለሰማሁ በጣም ደስ ብሎኛል። ፈርቼሽ መሰለኝ ተንተባተብኩኝ። ችግር የለውም። እወድሻለሁ። እኔም እወድሃለሁ። እኔ ማን ነኝ? ሂቭ ቤትሽ አዲስ ነው? አለ አለ። እንዴት ነህ? አለን። እንኳን ለአዲስ ዓመት የትምህርት ዘመን በሰላም አደረሰ። እንኳን አብሮ አደረሰን። ሄቨን፣ ጄሪ እናንተም እንኳን አደረሳችሁ። እናመሰግናለን። ምን ነው ጄሪ አታወሪኝም እንዴ? ሄቨን እናመሰግናለን ብለሻለች። አይበቃም? ኦ ገባኝ። እዩሴ እዛች ጋር ሄደን እንቀመጣለን። እና ተነስ። እሺ
ያኔ ቁጣጣሽ እንዴት ነሽ? አለሁልህ። እንደው እንዳይቀኑ ትንሽ ቀነስ ብታረጊ ምን አለበት? ምኑን ነው የምቀንሰው? እንዲህ ፍክት ማለቱና አዳያዎቹ ራሱ በቀን አደረቁ እኮ። እኔ እኮ ጅማሬው ካላማረ ፍጻሜው ማያምር ብዬ ነው አዲሱን ዓመት በደስታ ለመቀበል የወሰንኩት። እንደውም ከዚህ በኋላ መስተካከል አለበት። ምኑን? በአዲስ ዓመት አደይ ፈነዳሽ ሳይሆን ብርክቲ ፈካሽ ነው መባል ያለበት። አንተ ካልክ ይበቃኛል። አፌ ቁርጥ ይበልልሽ የኔ ቆንጆ። በዓል እንዴት አለፈ ታዲያ? ምንም አይልም። ያው አንቺ ብትኖሪ ደግሞ ያበደ ነበር። በሐሳብ ካንቺ ጋር ነኝ በውን ያጣውሽ እያልክ አታሳልፈውም ነበር? እሱማ ምን አማራጭ አለኝ? ደግሞ ስደውል አታነሽም። በዓል ፋሚሊ ጋር ነው ያሳለፍኩት፣ ለዛ ነው። ፋሚሊ ታይም ምናምን ብለሽ ነው? ግድ ነው። አንተ ግቢያችሁ ላይ እንደዚህ ሞቅ ያለ ነው? አዎ፣ ክረምት እኮ ሁሉም ስለማይማር እኮ ነው ጭር ያለብሽ። በዚህ አይነት አዳዲስ ጓደኞችም ይኖሩኛል። እኔ ያለው ደግሞ ምን ይሰራልሻል? ጓደኛዬ መሆን ነው እንዴ የምፈልገው? እኔማ ጓደኛሽም ፍቅረኛሽም መሆን ነው ፈልገው። እሱም ቢሆን እድል ይፈልጋል። እና እድለኛ መሆኔን አታምኚም? እስከ ዛሬ አላየሁማ። ከዚህ በላይ አንቺን የመሰለች ቆንጆ አጠገብ ያለችልኝ እኮ። መጀመሪያ እንትን ያገኘውክ ሁሉም መጥተዋል። ግን አስተውለሽዋል? ሁሌ መጀመሪያ የምታገኘው እኮ እኔን ነው። እናማ ይሄ ነገር አጋጣሚ ነው እንዴ ይመስልሽ? እንጃ። እስኪ አንተ ንገረኝ። እንደውም አንዳንዴ ሳስበው ፍቅር በራሱ የሆነ ምልክት እየሰጠችኝ ይመስለኛል። ምን አይነት ምልክት? በዚች ምድር ላይ ብዙም ያፈቅሩሽ ወንዶች ቢኖሩም ለህይወትሽ ግን ምርጫ ማድረግ ያለብሽ የመጀመሪያም የመጨረሻም ሰው ካሌብ ነው እያለሽ ይመስለኛል። የሚያሳዝነው እኔ ምልክት ምናምን በሚባል ነገር አላምንም። አረ ይልቁንስ ሌሎቹ ይሉ። እኔ እንጃ። እኔ ጆኒን ብቻ ነው ያገኘሁት። ደግሞ በዛ ላይ አንቺን እየፈለግኩ ስለሆነ ሌሎቹ ላይ ትኩረት አላደረኩም። ናፍቄ ነበር ማለት ነው። እሺ መጠርጠሩስ? ለማንኛውም እኔ ዞር ብዬ ሰላም ልበላቸው። እሺ እሺ እኔ ቆንጆ። መጣች ደግሞ እቺ እባብ። ሄሎ፣ አሁን ግን ከምን ጊዜውን በላይ መጠንቀቅ ይኖርብሻል። በቃ ጥላቻሽን በልክ አድርጊው። ካልሆነች ልጅ መቼም ቢሆን አትዋንም። በዚህ ጉዳይ እንኳን አታስቢ፣ መቼም አልነቃብኝ። እሺ እኔ የምልሽ ያሬድ ዛሬ ይመጣል ተብሎ ነበር አይደል? መምጣትማ ይመጣል፣ ግን ቢመጣስ ምን ይፈጠራል ብለሽ ማለት ሰላምማችሁ ምንማችሁ? ምንም አልለው። ሰላም ነው? አዎ ሄሉ፣ ሰላምም አልለው። ከፈለገ ራሱ መጥቶ ሰላም ይበለኝ እንጂ እኔ እንደዛ በፍጹም አላደርግም። ወይ ዘንድሮ
የኔ ፍቅር አለችልኝ። እንዴት ነህ? ወዴት ሄድሽ ነው? አንተ ጋር እየመጣሁ። አንተስ? እኔም ያው ወደ አንቺ እየመጣሁ ነው። አየሽ አይደል ጻድቃን ሳይቀጣጠሩ ይገናኛሉ ይባላል። እሱስ ልክ ነው። ደግሞ ሀብሉ አንገትሽ ላይ እንዴት እንደሚያምር ያንተ ስጦታ ስለሆነ ነው። አረ አንገትሽ ነው ሀብሉን ያሳምረው እኮ። እንደዚህ እያልክ ልቤን አትጠቅልጣት። መጀመሪያም እኮ ውበትሽ እኮ እኔን ቅልጥ አድርጎኝ እንዴ? እኔ እስከማውቀው ግን ጠንካራ ነህ። ለሌላው ነው፣ ለአንቺ ግን ሁሌም ልፍስፍስ ነኝ። ከታረቀን በኋላ ግን ደስ የሚል ፍቅር ውስጥ ነና። መጀመሪያም እኮ ፍቅር ውስጥ ነን፣ ያው ተራርቀን ስለተናፋፈቅን ነው እንጂ። እና በየመሀሉ ትንሽ ትንሽ እንጣላ እንዴ? አረ ሳንጣላ ሁሌም እንደዚህ ሆነልሻል። ስቀልድ ነው። ጥል ክፍተት ነው። ልክ ነሽ። ክፍተቱን ቶሎ ካልደፈን ነው ከፍ ብሎ መለየት ነው ያመጣል። ስለዚህ እንጣላ። ብንጣላም ደግሞ እናስተካክለዋለን። ልክ ነሽ። አሁን ዞር ዞር ብለን ግቢው ነው። ዳጊ ይላል ወንድሙ። እንዴት ነሽ? አለሁልሽ ማርክ። ፊስ ነው አለ። ምንድነው እንደዚህ ቁጭ አባባለ ግን የሚመስለው ምን እንደሆነ ታውቃለህ? ለአዲሱ የትምህርት ዘመን ምን እያሰብክ ነው? እባክህ ምንም አይደለም። ትንሽ አምኖቹን ስህተቶችን ለማስተካከል እያሰብኩ ማለት አለ አይደል? የራሴን ህይወት ትቼ የሰውን ህይወት መኖር ከጀመርኩኝ ትንሽ ሰነባበትኩና ለዛ ነው። እንዴት ብቻ የምታወራኝ ጨዋታ ስለነ ሜላት ምናምን ብቻ ባልሆነ እባክህ ስለነሱ አይደለም። እና እንዴት ነው? ትዝ ይላል መጀመሪያ ሄቨንን ያየናት ቀን በጣም አምራን ነበረ። ከዛስ ሴትን የማማሊያ መንገድ የሚለውን መጽሐፍ አንብቤ መጥቼ ትዝ ይላል አንዴ ፊዮሪ ጋር አንዴ ቹቻ ጋር ጄሪም ደርሷት ነበር እኮ። እምቢ አለች እንጂ እምቢ አለች። አይ ከስንቱ ጋር ተነካክቼ እኮ ነበር እንጂ። አዎ ልክ ነበርክ። ግን አሁን እንደዚህ አይነት ስህተት ላለመድገም መሞከርና በጣም ጠንክሬ ለመማርና የተሻለ ውጤት አምጥቼ ዩኒቨርሲቲ ሄጄ ለመማር ፍላጎት አለ። እሱማ ልክ ነህ። እኔንም አነቃኝ። ስለዚህ ከዚህ በኋላ በደንብ አጥንቼ የተሻለ ቦታ ደርሼ ውጤቴን አስተካክዬ ጉዞ ወደ ዩኒቨርሲቲ። አራው እንደዛ ነው የሚሻለን። ሁለታችንም ትምህርታችን ላይ ስግጥ ብለን ማጥናት ነው የሚሻለን። እንደውም እንድታግዘኝ እፈልጋለሁ። በቻልኩት አቅም ወንድም። ምን አፍቀሽ ነው? አራት ላፋኝ ሻተርካኝ እቀየርብሃለሁ። እኔ ያኛው እንዳጊን አልፈልገውም። ይኸውልህ 3 ባንክ 4 ባላቶሊ ነው የምቆርጥ። አቀሽት እንዴት ነህ? ቢዝነው አለን ስትደውልልኝ አላመንኩም ነበር። ለምን? ያው ሰፈር የምትመጣ አልመሰለኝም። እንግዲህ መጣሁ። እንኳን አደረሰሽ። እንዴ ኧረ ከፈት አድርጊው በእናትሽ። ቸኮሌት እንደምወድህ ምን አወቅህ? እንዴት አላውቅም። ደግሞ ፖስታው ላይ የምንወደው ግጥም ተጽፎበታለሽ። የምርህን ነው?
ኧረ በቃ ነቄ ምንድን ነው? በቃ ግቢያ በይ በእናትሽ እንደዚህ አይነት ጭንቅ አልወድም። እንገናኛለን። ቻው። አየሽ ተከቷል። አትውጣው ነገር ባክ እንደዚህ ልሸፍነው ብዬ። ቆይ ለማን ነው? ለአንተ አይደለም። ለእኔ እንዳለው ደግሞ ይገባኛል። አውቃለሁ። ለማን ያመጣው ነው? ለአንተ እንዳልሆነ ካወቅክ በቃ አይደለም። ይኸውልሽ መናገር አልፈለግክም ማለት ነው። እሱን ተውና በዓል እንዴት ነበር? አሪፍ ነበር። ያው ሲበላ ሲጠጣ ምንም አሪፍ ነበር። ዋናው እሱ ነው። እና ከመሲ ጋር አወራችሁ? በእናትህ ትምህርት ዘግቶ ቤት በኩል እናወራ። በቃ ስልኳም ዝግ ነው። ለምን ዘግተው ነው? ዘግቷለች፣ ግን ለምን እንደዘጋችሁ አላውቅም። እና ናፍቃለች? በእናትህ ናፍቃለች። ብቻ በጣም ነው ናፈቀችኝ። እንዴ አንተ ተቀላለህ እንዴ? ጓደኛ አይደለች እንዴ? እኔ ግን ዝም ብዬ ሳስበው ይሄ ጓደኝነት ብቻ መናፈቅ አይመስለኝም። ድክም አለኝ አንተ ነገር። በቃ ዞረክ አንድ ነገር ብቻ ነው የምታወራው። እሺ ችግር የለው። ምናልባት አንድ ቀን እውነቱ ሲገለጥልህ ኢላ ያኔ እኮ ልክ ነበርኩ ወንድሜ ትለኛለህ። ምን ነው ልክ የምትሆነው? እያላወቅኸው የመሲ ፍቅር ውስጥህ እንዳለ። ይኸውልህ እኔ በፈለግከው ነገር አስይዝሃለሁ። አንተ መቼም ቢሆን ልክ አትሆንም። እስኪ እናያለን። ምፈረው ግን ምን እንደሆነ ታውቃለህ? ምንድን ነው? ልጁ ጠብሶ እጁ ላይ ካስገባት በኋላ እንዳይገባ። ይኸውልህ ነፍሱን የማይፈልገው ከሆነ ብቻ ነው ከሷ ጋር የሚሆነው። ይኸውልህ መሲ፣ ይሄ በጉልበት የምታስበውን ነገር ተውና ትንሽ አይነን ለመግለጥ ሞክር። ይኸውልህ ጀመረ ደግሞ። ቆይ ኤላ ምንድን ነው ችግርህ? ሂድልኝ ነው? ይኸውልህ ሂድልኝ ብትለኝ እኮ እስካሁንም አብሬ አልቀመጥም ነበር። ማን አለ? ናታን እኔ አላልኩም። በቃ የራስ ጉዳይ ነው። አይ ናታን ቹቻዬ የኔ ውድ እንዴት ነሽ? ደህና ነኝ። አንቺ ይሄ ሁላ ጊዜ እንደዚህ ተጠፋፍተን እንደዚህ ብቻ ነው ሰላም የምትይ? ታዲያ እንዴት ሰላም እንድልሽ ፈለግሽ እንዴ? ተነስተሽ እቅፍ አድርገሽ ሰላም በይኝ እንጂ። እሱን መቼም ቢሆን አላደርገውም። እሺ ጸጋ፣ ወደሽ ሳይሆን በግድሽ ታደርጊዋለሽ። ጸጋ ምን እያለቻት ነው? እኔ ምን አውቃለሁ? ምናልባት የሆነ ነገር ብላ ልታበሽቃት እየሞከረች ይሆናል። እንዴ ቹቻ እኮ ተነሳች። ወይኔ ጉዴ! ምን ልታደርጋት ነው? ኧረ ጭራሽ አቀፈችልሽ። የኔ ቆንጆ ይሄ ቅፍሽ ራሱ እንዴት ናፍቆኝ እንደነበረ። ቆይ ግን አንቺን ያላሳዝንሽም እንዴ? እዚህ ምድር ላይ የማያሳዝነኝ ፍጡር ቢኖር አንቺ ነሽ። ቆይ ግን ይሄንን ያክል ምን አድርጌሽ ነው? የኔ የምለውን ነገር በሙሉ አሳጥተሽ ባዶዬን አስቀርተሽኛል። እኔ? አዎ አንቺ። ምንም ጓደኛ እንዳይኖረኝ፣ ቤዛ ደግሞ እንድትጨክንብኝ፣ ያሬድም አብሮኝ እንዳይሆን አድርገሻል። በዛ ላይ እስኪ በቃሽ ደብድበሽኛል። መቼም ይሄንን አረሽውም አይደል? እና ታዲያ ሁሉ ነገር የሆነው እኮ በራስ ችግር እንጂ በእኔ ጥፋት አይደለም። አሁን ደግሞ ለሁሉም ስቃይ ራሴ መፍትሄ እሰጠዋለሁ። እንደዛ ከሆነ በጣም ጥሩ። እንደዚህ ብቻሽን ኩርምት ብለሽ ሳይሽ ውስጤ እንዴት ደስ እንደሚለው። ጸጋ፣ በተሻለሽ አቅም ብትተይኝ በጣም ደስ ይለኛል። እሺ እሺ፣ ተውሻለሁ። እንዲሁም ቤዛ እህቴ ጋር ሄጄ ብጫወት ይሻለኛል። ጥሩ። ናፍቀሽ ነበረ። እንኳን አደረሰሽ። እንኳን አደረሰ። ደግሞ ለባል እንኳን አደረሰሽ ልልሽ ስደውልሽ ስልክሽ አይሰራም። አዎ እባክሽ፣ ሰፈር ትራንስፎርመር ፈንድቶ መብራት አልነበረ እና ባልን በጨለማ ነበረ። ታውቂ የለ እኔ በበዓል ቀን ከቤት መውጣት አልወድም። ወጥቼ እንኳን ስልኬን ቻርጅ ማድረግ አልቻልኩም ነበር። አይ ናታን፣
ይሄኔ ስንት ይደውሉልሽ ነበር? ለምንድነው የሚደውልልኝ? እንኳን አደረሰሽ ሊልሽ ነው። ባክሽ ባሮክን ይቅርታ ካልጠየቀው ከዚህ በኋላ እንዳትደውልልኝ ብየዋለሁ። አንቺ አመረርሽው እንዴ? አሁና ልጁ በጭራሽ የሚገባው ጉድ አይደለም። የምትሰሪው ድራማ እኮ በቂ ነው። ምን ነው አሳዘነሽ? ግን ካንቺ አይበልጥም። እንደዛ ከሆነ አርፈሽ ለኔ ማዘን ነዋ። እሺ ካልሽ። እንዴት ነው ደግሞ አንገትሽ ላይ ያለው ሀብል በጣም ያምራል። ያምራል አይደለ? ስጦታ ነው። ማን የሰጠሽ? ማን ሊሆን ይችላል? ጆኒ ነው። ምናልባት የላ ከሰጠሽ ብዬ ነው። እኔማ ምን ስለሆነ ነው የሚሰጠኝ? ምን ያለን ግንኙነት ለዛ አይበቃም እያልሽኝ ነው? ስጦታ የሚያሰጥ አይነት ግንኙነት የለንም። አይ ጥሩ። አንቺ ግን እኔና እሱ ድብቅ ግንኙነት እንዳለን ነው አይደል የምታስቢው? አረ እኔ እንደዛ አላልኩም። ታዲያ ለምንድን ነው ስለ ኤላ በተደጋጋሚ በተለያየ መንገድ የምትጠይቂኝ? ሰብሊኔ ለጨዋታ ያህል ነው። እንደዚህ አይነት ጨዋታ ግን ደስ አይልም። የኔ ቆንጆ ምን ላርግሽ? ፊትሽ እኮ ቀላ እኮ አትናደጅ እሺ። ሆን ብለሽ እኔን ለማናደድ ብለሽ እንደዛ ነገር እያልሽ እንዴት ነው የማልናደደው? አረ እኔ ለጨዋታ ብዬ ነው። እንደዛ አይነት ጨዋታ በጣም ነው የሚያስጠላው። እሺ ታውኩሽ። ስሚ ታድልሽ ግን እንዴት የሚወድሽ ስጦታ የሚሰጥሽ ፍቅረኛ አለሽ። አንቺም ስሜትሽን አፍረጥርጣሽ እንደኔው መታደል ነው። አፍረጥርጬው ጭራሽ ልጁን ልጣው። ውይ መሲ እና ዘንድሮም እንዳምነው ፍቅርሽን ለመግለጽ እያልሽ ዝገሽ ልታዝጊኝ ነው? አላውቅም ሰብሊ። እንግዲህ የፍቅር አምላክ ልቡን ይመልሰው እንጂ ልጁ እንደሆነ ደንዟል። እኔ ግን ያበጠው ይፈንዳ ብለሽ ስሜትሽን ነግረሹ ሁላችንም ሰላም ብንሆን ምርጫዬ ነው። ይኸውልሽ እኔ ራሴ ገልጬለት ክብሬን ማጣት አልፈልግም። ይሄ እኮ ዘመናዊነት ነው። እኔ ደግሞ ባህላዊ ነኝ። አይዞሽ የጓደኛዬ ዳማከሴ ልስጥሽ። ምን ያው ባህላዊ ስለሆንኩ ብዬ ነው። ናይ ግንባርሽ ልሳብሽ አቀፊ ነበረ። እሺ ቆይታ እንዴት ነበር? ቆይታ ጥሩ ነበር። አንቺስ ጋር? አሪፍ ጊዜ ነው ያሳለፍኩት። ማነሽ ይላል አንዴ ቤዛን ብቻ ማውራት ፈልጌ ነበር። ትሄጂልኝ? እኔ እያለሁ ብታዋሪያት ምን ችግር አለ? እየጠየቅኩሽ ሳይሆን እያዘዝኩሽ ነው። ሄሎ ሂጂ። ያሬድን በአካል እንዳገኘሽው ሰማሁ። ደግሞ ይሄንን ላንቺ ማን ነገረሽ? አይ ቤዛ ጸጋ እኮ ነኝ። ይህም ያመልጠኝ ይመስልሻል? ለነገሩ ልክ ነሽ። ላንቺ አይደለም ይሄን ትልቅ ኢንፎርሜሽን ማግኘት በጣም ቀላል ነው። እንደዚህ ስለተረዳሽኝ አመሰግናለሁ። እና ያሬድ አይመጣም እንዴ? እንደሚመጣ ነበር የነገሩኝ፣ ግን እንደምታየው እየመጣ አይደለም። የሆነ ነገር ገጥሞት ነው የሚሆነው እንጂ ይመጣል ካሉሽ እንኳን ይመጣል። ለነገሩ ቢመጣም ባይመጣም ከዚህ በኋላ እኔ ግድ አይሰጠኝም። ቢመጣም ባይመጣም ስትይ ከዚህ በኋላ ከያሬድ ጋር ጭራሽ እንዳንገናኝ አባቱ አስጠንቅቀውናል። እንዴ ታዲያ እሱን ፈርተሽ ነው? ሁሌም ቢሆን እኮ ያስፈራሩሻል አይደል? እንደዚህ እያሉ አይ ጸጋ፣ በቃ ከዚህ በኋላ ያሬድ በእኔ ምክንያት ህይወት ውስጥ እንደዚህ ሲሰቃይ ማየት አልችልም። ቤዛ ሙች ምርጥ አፍቃሪ ነሽ። ጸጋ ሞት ትይዣለሽ አይደል? ለማንኛውም በዚህ አመት እኔና አንቺ በጣም ምርጥ ጓደኛ ማቾች እንሆናለን። ዱቻን በደህና ጊዜ ከመሀላችን አሽቀንጥሬ ያስወጥቻታለሁ። ጥሩ ነው። ምን ነው ከኔ ጋር ጓደኛ መሆን ደስ አይልሽም እንዴ? ደስ ብሎኛል። ታዲያ ሳቂ እንጂ ምን ሲሪየስ መሆን ነው? ጸጋ በእናትሽ ተይኝ። እሺ እኔ ቆንጆ እኔ አላምንም። ልቤ ለወሮ ማተም ቆይ እንዴት መጣ? ማለት መምጣት አልነበረብኝም። አይ እንደዛ ሳይሆን አጠገቤ እንዳደርሽ ስትለኝ ስለነበር እንዴት መጣ ብዬ ነው። እሱን ተይኝ። እንኳን አደረሰሽ። ሀቢብትዬ የሚለውን ብትጨምርበት ደግሞ ደስታዬ እጥፍ ድርብ ይሆን ነበር። እሱን እንኳን መቼም ቢሆን አልለው። ምን አለበት? ከዛ ጆኒ ተብዬ ጋር ያኔ ቲክቶክ ቪዲዮ ሰሪ እንዳለ ትዝቶችን በርዘሻቸው። ይሄ እኮ ያለፈ ነገር ነው። አረሳኩም እንዴ? መቼም ቢሆን አረሰው። እሺ ቆይ ተቀምጠህ ታወራኛለህ ወይስ እንዳስተናጋጅ እጅህን ወደ ኋላ አድርገህ ትቆማለህ? እንኳን አደረሰሽ። ኤላ ለኔ ጊፍት
በጣም ነው የማመሰግነው። ጭራሽ አልጠበኩም ነበር። ልክ ነሽ። በዚህ ሰዓት ምናልባት ካሌብ ነበር መስጠት የነበረበት። ቆይ ግን ለእኔ ስሜት አለ? ምን አይነት ስሜት? የፍቅር ነው ብርክቲ። እሱን ነገር እርሹ። ቆይ እንዴት ነው የምረሳው? ይኸውልሽ አሁንም ቢሆን ይሄንን ነገር አምጥቼ የሰጡሽ ስላስለመድኩሽ እንዳይቀርብሽ በሚል ነው። አየህ፣ አሁንም ለእኔ ስሜት ትጨነቃለህ። ለምን አልጨነቅም? አልጠላሽም እኮ። እንደማጠላኝም አውቃለሁ። እሱን ካወቅሽ መልካም። ይሄንን ነገርም የሰጡሽ ላሳለፍናቸው መልካም ጊዜዎች እንደሆነ ብቻ አስቢ እሺ? እሱም ቢሆን ለእኔ ተስፋ ነው። ከአይምሮ አውጥቶኛል ብዬ በጣም እየፈራው ነበር። ለማንኛውም ሰላም ነኝ ልሂድ። ለማንኛውም ለስጦታው አመሰግናለሁ። እኔም እወድሃለሁ። ኢላዬ፣ ከአይምሮህ ወጥቼ ወደ ቀድሞ ቦታዬ ልብ ውስጥ በቅርቡ መመለስ ይሆናል። ቹቻዬ ደብርሽ? አይደብረኝም ሄሉ። ያው እኔም እንደ ልቤ ከጓደኞቼ ጋር መሆንበት ቀን ቅርብ ነው የሚሆነው፣ ሩቅ አይደለም። ልክ ነሽ። እኔ የምለው አደፍርስ ተገኘ እንዴ? አልተገኘም። ያው ግን ቀስቴ እያፈላለገው ነው። የሚያገኘው ይመስልሻል? ተስፋ አረጋለሁ። እሱም ቢያገኘውና በቁጥጥራችን ስር ቢሆን እኮ ከጸጋ ማስፈራሪያ እኔም ነጻ ወጣ ነበር። ለሁሉም ነገር ፈጣሪ ያለሽ። አይገኝም ተብሎ ስታሰብ የነበረው ደመረው እንኳን ተገኘ አይደል? እሱን እንኳን ልክ ብለሻል። ቆይ እሱ ግን የተናገረው ነገር አለ? እሱን አላውቅም፣ ግን ደግሞ ፖሊሷ መረር ብላ ጉዳዩን እየተከታተለችው እንደሆነ ሰምቻለሁ። እስኪ እናያለን። አየሻት አይደል ሌሉ እንዴት እንደሚያረጋት። ቤዛዬ እኮ ምንም ምቾት እንዳልተሰማት ታስታውቃለች። አዎ ቤዛ አውሪ እንጂ ከቅድም ጀምረው ነው ያወራል። አንቺ ዝም ብለሻል። እያወራሁ ነው። ያሬድ መጣ። የት አለ? እያውና ወይኔ ባባ ቢሞት። እንሂድና እንኳን ደህና መጣ እንበል አይደል? አይ ጸጋን ያሉት ምን ችግር አለ? ጸጋ ደግሞ ነገርኩሽ አይደል እንዴ? በቃ ያሬድን ከዚህ በላይ ማሰቃየት አልፈልግም። እሺ በቃ እኔ ልሂድና ዌልካም ልበል። መጣ። እቺ ደግሞ ወዴት ነው የምትሄደው? ምን አውቄላት እንዴ? ያሬድ ወይኔ እቺ ክፉ ሆነች ልጅ። አሁን እሺ ምን ብላ ነው ልጁ ገና ከመምጣቱ ወደሱ እየሄደች ያለችው? አላውቅም። ይኸውልሽ ሄሉ አንቺ በቃ ቤዛ ጋር ሂጂላት እሺ። አይ ቆይ ጸጋም እንዳሰበች ማወቅ መቻል አለብን። መጨረሻው ላይ እሺ። ዊ ጸጋ ዋው ካናዳ ባትሄድም እዛ እንደሄደ ሰው አምሮብን የመጣው ሸበላ ያሬድ እንኳን ደህና መጣ። አመሰግናለሁ። ሰላም አትለኝም? ሰላም። እንዴት ነህ? ደህና ነህ? ደህና ነኝ። ጥሩ ሰዓት ነው የመጣው። ከቤዛ ጋር አብረን ነበርን። መታ ሰላም ልትል ብላ ፈርታ ነው። አውቃለሁ። እንዳትገናኙ ትዕዛዝ እንደተሰጣችሁ አውቃለሁ። ቢሆንም ግን ለመጀመሪያም ለመጨረሻም ጊዜ ሀይ ብትባባሉ አሪፍ ይመስለኛል። ጠላቶች አይደላችሁ። እሺ እና አብረን እንሂድ። እቺ እብድ የሆነች ልጅ ምን እያደረገች ነው? የሷ ሲሆን ቆይ እሱ ምን ብሎ ነው እሺ ብሏት አብሮት የመጣው? በእርግጠኝነት የሆነ ነገር ብሎ ነው የሚሆነው። ምን አለ ግን እቺ ልጅ በጥርሴ ቡጭቅጭቅ አድርጌ በጠላት። አይ ቲንክ አሁን ቤርሳ ይሻል አይቀርም። አይ ሄሎ አይሆንም። ሁኔታቸውን እንየው። ቆይ አየሽ ቤዛ፣ ያሬድ ባንቺ አይጨክንም ብዬሻል ነበር። ሰላም ሊልሽ መጣ። እዩ አላማረበትም?
ሀይ ቤዛ። ሀይ። እንዴት ነሽ? ደህና ነኝ። እሺ። እንዴ በቃ እንደዚህ ነው የምታወሩት? ታዲያ እንዴት እናውራ? እንዴ እንደ ድሮአችሁ አውሩ እንጂ። ጸጋ፣ አንድ ነገር አትርሽ። የኔና የቤዛ ትላንታችን አልፏል። ብዙ ትላንቶች ሲያልፉ ደግሞ ትዝታ ይሆናሉ። በቃ ፍቅራችሁ ተረሳ? እሱ የልጅነት ስሜት ያመጣው ፍላጎት እንጂ ትክክለኛ ፍቅር አይደለም። ትክክለኛ ፍቅር የሰከነ ልብና ማገናዘብ የሚችል አይምሮ ያስፈልጋል። አይደል እንደ ቤዛ? አዎ። እኔ ምንም እየገባችሁኝ አይደለም። ጸጋ፣ ለአንቺ ምንም ነገር እንዲገባሽ ማድረግ ያለብኝ ይመስለኛል። ለማንኛውም ቤዛ ስላገኘሽ ደስ ብሎኛል። መሄድ አለብኝ። ቤዛ ልጁ ምን ሆኗል? ምን ሆነ? አወራሩ ሁሉ እኮ ተቀይሯል። ያሬድ የሚያወራ ሳይሆን የሆነ ትልቅ ሰው የሚያወራ ነው የሚመስለው። ጸጋ፣ ልጁ እኮ ሲያውደለድል ወይም ሲዝናና አይደለም የከረመው፣ መጽሐፍ ሲያነብና በሳይካትሪስት ትሪት ሲደረግ እንጂ። ለማንኛውም ይቅርታ ጸጋ፣ እኔ አሁን ብቻዬን መሆን ነው የምፈልገው። ቆይ ምንድን ነው ጉዱ? መሲ ምን ላድርግ? መሲ እኔን አልፈሽ የምትሄጂው? አዎ። ለዛው ጠጣይ ብለሽ ነው እንደዚህ የምትሆኚው? ለምን አልሆን? ቆይ እሱ ማን ስለሆነ እንደዚህ የምትሆኚለት? የወደፊት ፍቅረኛዬ ስለሆነ። ይኸውልሽ ልንገርሽ አይደለ እኔ ሳልፈቅድ እሱ ልጅ መቼም ቢሆን ፍቅረኛሽ አይሆንም። ቆይ አንተ ማን ሆነ ነው ይሄ ይሆናል ያ አይሆንም የምትለኝ? እኔ እኮ ወንድምሽ ነኝ። ወንድምሽ ስለሆንኩ ነው። ወንድሜ ምርጫዬን ሊያከብርልኝ ይገባል። እሺ ምርጫሽ የተሳሳተ ከሆነስ? የተሳሳተ መሆኑን ፈትኛ ያሳይሻለሁ አልከኝ። እስካሁን ግን ምንም ያደረግከው ነገር የለም። በዓል ላይ ነበርን እኮ። እሱ እኔን ይመለከተኛል? አይመለከተኝም። ስለዚህ የምታሳየኝ ከሆነ አሳየኝ፣ አለበለዚያ ግን ካልሆነ ግን ምን? ያው ደብረ ዘይት ወስጄ አዝናናሻለሁ እያለኝ ነው። እዛ ሄጄ ደግሞ የሚፈጠረው ነገር አይታወቅም። ቆይ አንቺ ልጅ ታሳብጂኝ ነው እንዴ? ለምንድን ነው የምታብደው? ቆይ እንዴት እንደዚህ እየተናገርሽ? ቆይ እንዴት ነው ማላብደው? እኔ እንግዲህ እሱ ያንተ ምርጫ ነው። ትሰሚኛለሽ መሲ? እኔ የዚህ ልጅ ማንነት በቅርብ ቀን ውስጥ ምን አድርጌ ካላሳየሽ ናታን ብለሽ እንዳትጠሪኝ። አፍጥ ነው እየጠበቅኩ ነው ናታን። የልጁን ማንነት ማግኘት ካልቻልክ ግን ሄደ ይቅርታ ትጠይቀዋለህ። ካልሆነ እንደዚህ እንቀጥላለን ማለት ነው። መሲ ምን ቀረክ? ምንድን ነው? አሁን ነው የምትሰጠኝ? ስልክሽ እኮ ዝግ ነበር። እሺ ቆይ ስልክሽን ለምን ዘጋሽው? እንደምትደውልልኝ ስላወቅኩ። መሲ ግን በጣም እያናደድሽ ነው። አንተም በጣም እያናደድከኝ ነው። ቆይ እሺ እንደዚህ የምትሆኝብኝ ለአንቺ ባሰብኩ ለአንቺ በተጨነቁ እንደዚህ ነው የምትሆኚው? ስላሰብክልኝም ስለ ስጦታውም አመሰግናለሁ። አሁን መሄድ አለብኝ። እሺ ህይወቴን በሰላም እየኖርኩኝ መጠበጥበትከኛል ወይ ማንነትን ፍትው አድርጌ ያሳያታለሁ ወይም ደግሞ እሰባብራለሁ። እንዴ ዩሲ፣ ሄቭ ምን ሆነሽ ነው? እዚህ ምን ታደርጋለህ? ምን አይነት ጥያቄ ነው? አንቺ ጋር ነው? ይኸውልህ እዚህ መሆን አልችልም። ለምን ሲባል ብቻ አሁንም ቤትን እየፈራሻት ባልሆነ? አዎ እፈራታለሁ። ቆይ እኔ አንቺ ጋር በሆን የምር ላቶ ደሳለኝ ትነግረዋለች ብለሽ ነው? አዎ ዩሲ ታደርገዋለች። ስለዚህ ፍቅሬን እየሸሸሽ ያለሽው በዚህ ምክንያት ነው? እሱ ብቻ አይደለም። ታዲያ ሌላ ምን አለ? ዩሲ እኔ በዚህ ሰዓት ስለ ፍቅር ማሰብ አልችልም። ለምን? ተረጋግቼ መማርና ማንበብ ስላለብኝ። በቃ ምክንያት ይሄ ብቻ ነው? ሌላ ምን ሊሆን ይችላል? እኔ እንጃ። ደስ ሲል ምኑ ነው ደስ የሚለው? ቢያንስ አልወድህም፣ ታስጠላኛለህ የሚሉት ቃላቶችን ባለመስማቴ በጣም ደስ ብሎኛል። ታስጠላኛለህ ስላላልኩ ደስ ትለኛለህ ማለት አይደለም። አልፈልግህም አለማለቴ ደግሞ ፈልጋለሁ ማለት አይደለም። የኔ ቆንጆ ከዚህ በኋላ አንቺ ምንም ብትይኝ በክፋት አላይብሽም። እሺ ፕሊስ ዮሲ፣ የኔ ቆንጆ አትበለኝ። እሺ የማን ቆንጆ ነሽ?
ማንነቱን ንገሪኝና የሱ ቆንጆ ያልኩ ልጥራሽ። ደረቅ እኮ ነው። ምን ላድርግ ካንቺ ተምሬ እኮ ነው። እኔ ደረቅ ነኝ እንዴ? እንዴ ቀላል ወረኛ። ይልቅ መልእክታለሽ። ከማ ከእህቴ ነው። ስለ ፍቅረኛ ንገረኝ ስትለኝ ዝም ብዬ ስላንቺ ተቀደድኩላት። እንዴ ዮሲ፣ እኔ እኮ ፍቅረኛ አይደለሁም። ኦፍ ኮርስ አይደለሽ። እና ግን በቃ ሄቨንን አፈቅራታለሁ ብዬ ዝም ብዬ ተቀደድኩላት። እና ምን አለች? እንዴ እሷም አለችኝ ፍቅርን እንድትቀበል ጸልይልሃለሁ። ደግሞ ፈጣሪ የልጅን ጸሎት በጣም ነው የሚሰማው። ዮሲ፣ እንደሱ ማለት አልነበረብህም። አሁን መልእክቱን ልንገርሽ። እሺ ምን አለች? እሺ የምትልህ ከሆነ አንዴ ጉንጯን ሳምልኝ አለች። እና ፍቃድሽን ከሰጠሽኝ አንዴ ጉንጭሽን በስምሽ ደስ ይለኛል። አንተ ያማል እንዴ? ኧረ አያመኝም። ይሄማ በፍጹም አይሆንም። ለምን? ቆይ አፍረሽ ነው ፈርተሽ ነው? ሁለቱም አይደለም፣ ግን በቃ ትክክል አይደለም። ለሆነ ሰዓት እኮ ግን አንቺም ትስሚኝ ነበር። እንዴ ዮሲ፣ ያኔማ እንደ ፍቅረኛሞች አክት ለማድረግ ነው። እሺ አሁን አክት ለማድረግ ብስምሽ ምን ችግር አለ? አይሆንም አልኩ። አይሆንም እንዴ? እሺ ጋሽ ሄቨን አይተሽዋል? ቆይ ምን እያደረክ ነው? ቻው በቃ ጄሪ ምንድነው ለብቻሽ ቁጭ ያልሽው? ሆ ደግሞ ይሄንን ልትቆጣጠሩኝ አማራችሁ? ኧረ እኔ እንደዛ አልወጣኝም። እና ምን አባፈልገ ነው እንዴ? አይ እኔ እኮ ለብቻሽ ቁጭ ብለሽ አታውቂም። ለዛ እኮ ነው የጠየኩሽ። ጭራሽ ጄሪ በየቦታው ነው የምትሄጂው። እዛ ዝያሽ ታውደለድያለሽ። አንቺ ማጠቅሚ ፍጥረት ነሽ እያልከኝ ነው? ኧረ እኔ እንደሱ አልወጣኝም። ወጣ እንጂ ወጣ። ከዚህ በላይ ደግሞ ምን አባልትለኝ አማረ? ጄሪ ግን ፒስ ነሽ? ዋትስአፕ ነሽ? ወይኔ እናቴ፣ አሁን ደግሞ ጭራሽ አብደሻል። ጭንቅላትሽ ለቋል። ጤነኛ አይደለሽም እያልከኝ ነው አይደል? አረ ይችሊ ምን ትሞጣሞጣልኝ? ምን ኮነሻል እኮ ነው ያልኩሽ። ማርክ እስኪ ተወኝ በእናትህ። እኔ ለራሴ ስንት ነገር ውስጤን እያላወሰው እንደሆነ ማውቀው እኔ ብቻ ነኝ እኮ። ምን ገጠመሽ? ምን ኮንሽብኝ? እኔ ያልኩሽ እኮ ታዲያ። ማርክ እስኪ ተወኝ። እኔ ለራሴ ስምንተኛዋ ጄሪ ውስጥ የተፈጥራ ተውሽሸኝ አልሸሽም እንዲያው ስንባባል አለብኝ ጭልምልም እያለችኝ። ምን በእናትህ ተወኝ። እኔ ለራሴ በጣም ብዙ ሀሳብ ያለብኝ ሰው ነኝ። ለሰው ያወጉት እኮ ይቀላል ብዬ ነው ማሪዋ። ለአንተ ነግሬ የሚቀለኝ ነገር እንደው ባፍንጫ ይወጣል። አሃ እማረባ ሰው ነህ፣ እማጠቅም ሰው ነህ፣ ገልቱ ነህ እያልሽ ነው እኔን እኮ እያልሽ ነው። ወይኔ ማን ያወድም አለም አይተፈሰ ወንድም ያ ብራዳ ነው። ቆይ ተረጋጋ። ቆይ ተረጋጋ። ግዴ ነው ተረጋጋ። ማንዲዋ የሰው መውደድ ይስጥሽ። አሜን አሜን። የኔ አባ ቆይ ችግር ምንድን ነው? አምሮብህ የለ። ኧረ እናንተ አሁን ስዘጋችሁ ጄሪዋ እናት አለም ገና ነሽ አንቺው? አይ ዋ ምን ኮነሻል? አይኔ ሳይቀር እኮ ረቦሻል ጄሪዋ። እና ልበለኝ ነው? ጄሪ ደግሞ እንደዚህ ይባልም ከገጠር ከቄ የመጣ ሰው ምን ላድርግልህ፣ ምን ሊሆንልህ፣ ምን ይቅረብ፣ ምን ይምጣ ነው የሚባለው። በያሁን ገልጭጮ ተነሽ። ኧረ እባክህ ባለፈውም ሳላስበው መጥቶ የሳመኝ ራሱ በመከራ ነው የረሳሁት። አይደለም ደግሜ ልስመው። ጅሎች ሲያስጠሉ። ይሄ እኮ ጠዋት ሳይቀር ራሱ እኮ እንዴት እንደናፈቀኝ። አይ ጄሪዋ ቁጭ በል እስኪ። ማንዲዋ ምን ሆነህ ነው አንተ? ተረጋጋ። እንደዚህ አይደለም። መጀመሪያ በቅጡ ቁጭ ብለህ አውራት። መሳም ላይ ፊት ትላለህ። መጀመሪያ በቅጡ አውራት። እንዲያ ይሻላል። እና በጀ እንግዲያስ ዋትስአፕ አዎ፣ እስኪ ዋትስአፕ በል። ዋትስአፕ እንዲያ ነው ወራጅ እንትን ወራዳሉ ዋ አለም ምን ቀረሽ ደግሞ? እኔ ቆይ አንቺ ልጅ አዲስ አመቱን እንኳን በደስታ አትቀበይ?
ተቀባዩ ብዙ ነው። ወረፋ አልደረሰኝም ነበር። እኔ የምልሽ ኤላ ስጦታ የሰጠሽ አልወደድሽውም እንዴ? ማን ነው ሰጣት ያለሽ? ያው ፍቅረኛ ስለሆነ ይሰጥሻል ብዬ ነው። ካሌብ ነው የሰጠሽ? ካሌብ አይደለም። በእርግጠኝነት ለሚወደው ለሚያፈቅረው ሰው ነው ስጦታ የሚሰጠው። ግን ካሌብ አይደለም የሰጠኝ። እና ማን ነው የሰጠሽ? ኤላዬ። ማን? ምን ነው ደነገጥሽ? ኤላ ነው የሰጠኝ። ለምን ማለት እንዴት ሊሰጥሽ ቻለ? ለሚወዱት ወይ ለሚያፈቅሩት ሰው ነው ስጦታ የሚሰጠው ስልሽ አልሰማሽኝም እንዴ? ቢሰጥሽም ኖርማል ነው። ፊትሽ ግን ቃልሽን አይመስልም። እንደብሮሻል አይደል? ለምን ይደብረኛል? ፍቅረኛሽ ላንቺ ሳይሰጥሽ ለኔ ስለሰጠኝ ነው። ያው ብቻዋን ናት፣ ሰው የላትም ይደብራታል ብሎ ይሆናል። ራስሽን ባታታይ ይሻልሻል። የራስሽ ካልሆነ ሰው ጋር ነው ያለሽው። ላንቺ ጭራሽ ነው የማያስበው፣ ለኔ ግን ይጨነቃል። መቼም አልተወውም። እሺ ልታለቅሽ ነው እንዴ? ሶሪ እንግዲህ ምንም ማድረግ አልችልም። አለም በእርግጥ ታሳዝኛለሽ፣ ግን ደግሞ ኤላን አጥቼ መኖር አልችልም። ስለዚህ ለፈሰሰው እንባሽ በጣም አዝናለሁ። እንዴ ምን ሆነሽ ነው ብቻሽን የተቀመጥሽው? ጄናትና ጄሪ እንዴ ሰው ሁሉ ዛሬ አብዷል እንዴ? ምን ነው እኔ ብቻዬን መቀመጥ እንደዚህ ራስ ምታት ሆነባችሁ? እንዴ እኛ እነማን ነን? አንቺ ማርክ ዳግ ምናምን ናችሁ? የነሱን አላውቅም፣ ግን እኔ ምክንያቴ አንድ ነው። ምንድነው እሱ? አንቺ ብቻሽን ሆነሽ አይቼሽ ስለማላውቅ ነው። ኧረ እባክሽ እና ምን ይጠበስ? ትዝ ይልሻል ጄሪ፣ የሆነ ጊዜ ብቻዬን ተቀምጬ አግኝተሽኝ ምን እንዳልሽኝ ታውቂያለሽ? ምን አልኩሽ? ትዝ ካለሽ ብቻ መቀመጥ ፍቅር የያዘው ሰው ምልክት ነው፣ ትኩር ብዬ ሳይሽ ደግሞ እየጀማመረሽ ነው ብለሽኝ ነበር። ታዲያ አሽሙሩ ምንም በመስመልከት ነው? አለ አይደል? አለ አይደል? ምን በቃ ተይ ሄቨን። ስለዛ ጊሌድ የሚባል ልጅ ልታወሪ ነው አይደል? እንግዲህ ካነሳሽው አይቀር ምን ይደረጋል። ደግሞ ስለ ፍቅረኛ ሲነሳ ደስ ይላል። ለነገሩ ፍቅር ውስጥ ስለሆንሽ ያፈቀሩት ሰዎች ስሜትን በደንብ አድርገሽ ነው የምታውቂው። እና ጄሪ እሱ ግን ደህና ነው እንጃልሽ። ሄቨን ደግሞ አይተንፈሱ ከማርክ ጋር እስትንፋስሽ ቀጥ ይበል እሺ። ውይ ጄሪ እንደዚህ ማጨክኝብኝ። እኔስ ማን አለኝ? እኔ ማለት እኮ እህትሽ ማለት ነው። ሄቨን በእናትሽ ተይኝ እንዴ። እሺ ቆይ ካለኔ ማን አለሽ? ሄቨን ተይኝ ስልሽ የማትሰሚኝ ከሆነ ብን ብዬ ነው የምጠፋልሽ። አረ አንቺ ከምትጠፊማ እኔ ዝም ብል ይሻላል። ይሻልሻል። እኔ ብልሽ ጄሪ ቆይ ግል ያደናል ወይ አራን ስትዩ ተይኝ እንዴ። ታስጠላ በፈጣሪ ስም። እንዴ አለ ምን ሆነሽ ነው? እያለቀሽ እኮ ነው። በጣም ከፋኝ። ለምን? ምን ተፈጠረ? ቆይ ግን ጥፋቴ ምንድነው? ምን ሆነሽ ነው? ብቸኝነት ተሰማኝ። እኔ ያለሁልሽ አይደል እንዴ? ህመሜን ብቻዬን እንዳስታመም እንኳን አልተፈቀደልኝም። ሁሉም እየመጡ ቁስሌን እየነካኩ ህመሜን ያባብሱታል። ቆይ እነማን ናቸው? ለምን ግልጽ አታደርጊልኝም? ቆይ እኔ አንተ ማፍቀሬ ስተት ነው? ማን ያለሽ? ሁሉም እየመጡ ማይገባኝ ሰው ጋር እንዳለው ይነግሩኛል። ተያችሁ እባክሽ፣ እነሱን አትስሚያቸው። እኔም አልሰማቸውም፣ ግን በቃ ከዚህ በላይ ንግግራቸውን መቋቋም ከበደኝ። ይኸውልሻለሁ፣ አንቺ ጠንካራ ሴት ነሽ። የማንም ንግግር እየመጣ እንዲሰብርሽ አታድርጊ።
ደግሞ ለበዓል ስልክህን ጠብቄ ነበረ። እሱ ነው እንዴ? የበዓል ሰሞን በጣም ክራውድ ውስጥ ነበርኩኝ። ከአሁን አሁን ደውላለሁ እያልኩኝ ሰዓቱ እንዴት እንደመሻል አቅም መሸ። ለዛ ነው። ስጦታው እንኳን ቢቀር መልካም ምኞትህን ብትገልጽልኝ በጣም ደስ ይለኝ ነበር። እኔ ደግሞ ቴክስት አድርጌልኝ ነበር። ልክ ነሽ፣ ግን በቃ ከፋሚሊ ጋር ነበርኩ፣ ክራውድ ውስጥ ነበርኩኝ። በቃ ስልኬን እያስተዋልኳን ነበረ። በጣም ብዙ ቴክስቶች ራሱ ሲገቡልኝ ነበር፣ አንዳቸውንም አልመለስኩም። ችግር የለም። እና ታዲያ በዓል እንዴት አለፈ? እንዴት ነበር? ጥሩ ነበር። በጣም ሰብልዬ እንዴት ነሽ? ከልብሽ እንዳልሆነ እያወቅኩ መቼም ደህና ነኝ እንድልሽ አትጠብቂም አይደል? ምን አድርገሽ አንቺን ክፉ ፈልጋለሁ? ምን አውቄ። ኤላን እኮ ለቀቅ ካረግሽው ምርጥ ጓደኛሞች መሆን እንችላለን። ከአንቺ ጋር መቼም ጓደኛ መሆን አልፈልግም። ቀረብሽ እንደሆነ የኔ ጓደኝነት በቀላሉ አይገኝም። አስመሳይ ሰው ማንም አይፈልግም። እንደፈለግሽ አስቢ። ሀብልሽ ደግሞ ያምራል። ጆኒ ነው የሰጠኝ። ጆኒ ግን በጣም የዋህ ነው። በጣም እኮ ነው የሚወድሽ። አንቺ ግን እኔ ግን ምን ታማኝ አይደለሽ። ቆይ አንቺ ማን ስለሆንሽ ነው ታማኝነቴን ጥያቄ ውስጥ የምታስገቢው? ታዛቢ ስለሆንኩ ከኔ ምንም የምታመልጥ ነገር የለች። ትሰሚያለሽ? እኔ ለጆኒ ታማኝ ነኝ። መቼም ቢሆን ሌላ ሰው አላይበትም። ከኤላ ውጪ ነው ሌላ ማታይበት። ስነ ስርዓትሽን ብትይዢ ጥሩ ነው። እሱን ተይውና ይሄ ስጦታ ማን እንደሰጠኝ ገምቺ። ያ ጅል ካሌብ ነው? እሱ እንኳን አይደለም። እና ማን ነው? ተደብቀሽ ብታገኘው ኤላ። አላምንሽም። ምኞትሽን ነው የምትነግሪኝ? ከማመን ውጪ ምንም አማራጭ የለሽም። በእኔና በኤላ መሀል ስለቆምሽ እንጂ ኤላ አሁንም ይወደኛል። ራስሽን ባታታይ ጥሩ ነው። እንደሚወድሽ ነው የሚሰማሽ። ቢወድሽ ኖሮ ይሄ ስጦታ ላንቺ ነበር የሚገባው። እኔ ከሚገባኝ ሰው ተቀብያለሁ። እኔ ከሚገባኝ ሰው ተቀበልኩት ማለት ነው። እስኪ አብረን እንክፈተው። እራሽ ክፈቱ። እሺ እሺ ቆንጆዋ ሄቨን እንዴት ነሽ? አለሁልሽ ቆንጆዋ ቤቲ። አረ ካውንተር አታክ የምርሽን ነው? አጥፋው እንዴ? ቆንጆዋ ስላልኩሽ ነው ቆንጆዋ ብለሽ የመለስሽልኝ? ሁለታችንም እኮ ስህተት አልተናገርንም። እኔም አንቺም ቆንጆ ነን አይደል? ለነገሩ ልክ ነሽ። አብሬው ሰውን አልታይ ያልኩት እንጂ ቆንጆ እንደሆንኩ እርግጠኛ ነኝ። እኔም ምስክር ነኝ። ቅድም ግን ክላስ ስገቡ አስተያየታችሁን አልወደድኩትም ነበር። ማለት አልገባኝም። አለ አይደል እንደ ተነፋፈቀ እንደሚወደድ ሰው ነው የተያያችሁት። አሁን ያለሽበት ስሜት እንደዛ እንዲሰማሽ አድርጎ ነው እንጂ እኛ እንደዛ አልተያየን። አረ አዎ ከሆነ ጥሩ። እና ለአዲሱ የትምህርት ዘመን ምን አቀድሽ? ያው 12ኛም አይደለም በደንብ ተምሬ ጥሩ ውጤት አምጥቼ አባቴን ማስደሰት ነው የምፈልገው። አየሽ ጎበዝ ልጅ። አሁን ገና የድሮ ሄቨን ተመለሰች። እንዴት? የድሮ ሄቨን እኮ አንባቢ ትምህርት ምትል ለፍቅር እንኳን ጊዜ የሌላት ነበረች። አሁንም እኮ ያው ነኝ። ለውጥ እኮ ለራስ አይታይም። ይሆናል። ስለዚህ ስርዓትሽን ይዘሽ ለመማር ተስማምተሻል ማለት ነው? በሚገባ። በጣም አሪፍ። ከዚህ በኋላ ግን ተሳስተሽ የዮሳስን ልብ ለማማለል ብትሞክሪ ትግስቴ ጫፍ ላይ እንደደረሰ ልነግርሽ ፈልጋለሁ። አታስቢ። ከዚህ በኋላ በእኔና እሱ መሀል ምንም ነገር አይፈጠርም። በጣም አሪፍ። ስለዚህ አሁን እሱ ጋር መሄድ አለብኝ። ደግሞ እቺ ልጅ እንዴት እንዳስጠላችኝ። መቼም ስለ ብርክቲ ነው የምታወራው አይደል? እሷ ሌላ ጨጓራ የሚልጠኛል። ምን አደረገች? እምቀና መስሏት ታስቀና ሞከረች። ከጆኒ ጋር ምን አደረገች? አረ ከጆኒ ጋር አይደለም። እና
የሆነ የተጠቀለለ ስጦታ ይዛ መጣ ኤላ ሰጠኛለች። ኤላ ቆይ እንዴት እሱ ሰጣት? ምን አውቄ ሲመስለኝ ግን ውሸቷን ነው። እና ታዲያ ለምንድን ነው አንቺ ልታስቀናሽ የፈለገችው? እኔን ይወደኛል ለዛ ነው ለማንንም ያልሰጠውን ስጦታ ለኔ ሰጠኝ ነው የምትለው። እና አንቺ ለምን ተናደድሽ? አልሰማሽኝም? ልታስቀናኝ ሞከረች። ትሞክራ። ቆይ ካልቀናሽ ለምን ትናደጃለሽ? ስለ ቀናሽ ነው የተናደድሽው እያልሽኝ ባልሆነ። ኧረ እኔ እንደዛ አላልኩም። ምንም ያስቀና ነገር አለ እኮ ፍቅረኛ አይደለሽ ምን ያስቀናሻል? ከቀናችም አለም ትቅና እንጂ። እኔም እኮ እሱን ነው የምለው። በዛ ላይ አትወጁ ምን ያስቀናሻል? በሷ ቤት እኮ ትወዷለሽ ብላ አስባ ነው ልታስቀናኝ ስጦታ ይዛ የመጣችሁ። እንደው ለፊ ቢላት እኮ ነው። ደግሞ ስጦታ ብርቅ ነው እንዴ? ለኔም ቢሆን እኮ ተሰጥቶኛል። ግን ሰብሊ ምንድነው የሰጣት? ምን አውቄላት? የሆነ የተጠቀለለ ነገር ነው። ብታዩ ግን ጥሩ ነበር። መቼ ስራ ፈታውና ነው ደግሞ እሱን ቆሜ የማየው? ከአንቺ ስጦታ ጋር ለማወዳደር ነው። እርግጠኛ ነኝ ደግሞ ጆን የሰጠኝ ስጦታ ይበልጣል። ስሚኝ ለኔም እኮ ስጦታ ተሰጠኝ። ማን ሰጠሽ? ናታን ነው። ማን ሊሆን ይችላል እንዴ? አወራችሁ ማለት ነው? እሱንም ኩርት ብዬበት ነው። ከዛ ስጦታ ነው ብሎ ሰጠኝ። ምንድን ነው የሰጠሽ? እኔ እንጃ አልከፈትኩትም። ለምን? አልከፈትኩትም ብዬ ላናደው ነው እንዴ? ከፍተሽውም እኮ አላየሁትም ማለት ትችያለሽ። ነገሩ ልክ ነሽ ደግሞ ወይ ጉድ! ሄሉ ልጁ እኮ ሁሉ ነገሩ እኮ ነው የተቀያየረው። ምን አለሽ? በእናትሽ እንዴ ምን ይለኛል? እኔ ግራ ግብት ነው ያለኝ። ያሬድን ሳይሆን እኮ ሌላ ሰው እያወራው እኮ ነው መሰለኝ። እኛም እኮ ከአባቱ ጋር ያገኘነው ጊዜ እንደዚህ ነበር፣ ግራ ይገባል። ሄሉ ግን ምን አብልተውት ይሆን? እኔ ምን አውቅለታለሁ? የሰው ልጅ በዚህ ልክ እንዴት ሊቀየር ይችላል? መልኩ ብቻ እኮ ነው ያሬድ። በእርግጠኝነት ያሬድ የሆነ ነገር ለማድረግ እየሞከረ ነው የሚመስለው። ምንድን? ቤተሰቦቹ ከቤዛ ጋር ያለው ነገር ቁርጥ እንዳለለት እንዲያውቁ ይፈልግ ይመስለኛል። ቆይ አንቺ እንዴት እንደዚህ ልታስብ ይቻልሽ? ለቤዛ ያለው ፍቅር አይደለም በሁለት ወር መራራቅና ሳይካትሪስት አውርቶ ቀርቶ በምንም አይወጣለት። እሱንስ ልክ ብለሻል። የቤዛ ፍቅርማ እንደዚህ በቀላሉ አይወጣለትም። እስቲ በጊዜ ሂደት ሁሉንም ነገር ቀስ ቀስ እያልን የምናውቀው ይሆናል። እኔም እኮ ማስበው እንደዛ ነው ሄሉ። ቆይ ግን ቅድም ከሷ ጋር ምን አወሩ? ምንም የተለየ ነገር የለም ባክሽ። የጸጋ ነገር ነው የሚገርመው። ምን አድርጋ ነው? ተነፋፍቃችሁ ይለ ሰላም ተባባሉ እንጂ ነው እንግዲህ ልታስቀብጣል ሞከረች። ወይ በሷ ቤት እኮ ይሄኔ ፈተና መሆኑ ነው። እኔ እኮ የሚገርመኝ ይሄ ነገሯ ነው። ሁሌ ሰው ማጃጀል የምችል ነው የሚመስላት። ቆይ ዝም ቢያት ሁሉም ነገር እኮ እንደዚህ የሚቀጥል መስሏት ነው። እኔ ግን አሁንም ሳስበው ጸጋና ዳኒ የቤዛና የያሬድን ሁኔታ እንዲከታተሉ የተነገራቸው ይመስላል። አዎ ሄሉ፣ እሱንማ በእርግጠኝነት እንዲያረጉ ያዟቸዋል። መጠንቀቅ አለባቸው። አዎ በቃ አሁን አንቺ ጅላት እሺ። ብቻዋን ሆና ምን እንደምታስብ አናውቅም። እሺ በቃ እሺ ሄሉ። አዩሲ ሃይ እሺ በረደልሽ? እንደዛ ጥጋብ ሲያደርግ የነበረው ነገር ነው። ይኸውልህ ዩሲ አንተ አልተረዳኸኝም እንጂ እኮ እኔ ለመተበት ፈልጌ አይደለም። እና ምንድን ነው? በቃ አለ አይደለ ሁሉም ሰው በተመሳሳይ ነው የሚያየኝ። ለዛ ደግሞ ትንሽ መቀየር አለብኝ። ታዲያ እኛ ላይ እንደዛ መሆን ነው የምትቀየረው? ይኸውልህ በቃ ሁሉም በተመሳሳይ ስለሚያየኝ ነው ራሴ ላይ ትንሽ ለውጥ ለማሳየት የፈለኩት። እሺ ይሁንልህ። ቆይ ገጠር ሄደህ ከመጣ በኋላ አያትንም ቢሉ ነው እንደዚህ የተለዋወጥክብን? ይቅርታ እሱን መናገር አልችልም። እሺ ይሁንልህ። ዛሬ ግን የመጣው ስለ አንድ ነገር ላወራ ፈልጌ ነው። ማለት ምንድን ነው እሱ? ስለ አንተና ስለ ሄቨን። አልገባኝም። ስለ እኔና ስለ ሄቨን ምን? እኔ እንጃ ብቻ ግን ሰሞኑን አንተና ሄቨን ላይ ትንሽ ለየት ያለ ስሜት እያየሁባችሁ ነው። ቆይ ምን አይነት ስሜት አይተብን ነው? የፍቅር። እሱንማ በፊትም ትሉን እኮ ነበር። አይደለም። ይኸውልህ ይሄኛው ከድሮ ትንሽ ለየት ያለ ነው። ጠጠርም ያለ እባክህ መስሎ ነው ዳጊ። አይ እዩሲ እሷም እባክህ መስሎ ነው ዳጊ ብላ አላለፈችኝም። አረ እና ምን አለች? እሱን መናገር አልችልም። ግን ደግሞ ዳጊዬ ወንድምክ ትንሽ ከድሮ ቀየር ቢልብክም ያው ማውራት ከፈለክ ሁልጊዜ ከጎን ካለው ሲል እሺ አወራለሁ። ችግር የለውም አወራለሁ። አመሰግናለሁ። አሁን ግን መሄድ አለብኝ።
ልጅ ምን ባረገው ነው የሚሻለው? ወይ ዳግ አለሁልሽ። አንቺ እረፍት እንዴት ነበር? አሪፍ ነበር። ክፍለ ሀገር ፋሚሊ ጋር ነው ያሳለፍኩት። ቆይ አንተስ? በጣም ደስ ይል ነበር። ይኸው በአሪፉ ጀምረናል። ትንሽ ቀን ባላገኛችሁ እኮ ናፈቃችሁኝ። አዎ። በነገራችን ላይ መለማመድ በጣም መጥፎ ነገር ነው። እኔ የምለው ጆዬ፣ ተማሪዎቹ ሲገቡ ትምህርት ቤቱ ሞቅ ሞቅ አለ። ደግሞ ፖስት ያደረግሽውን ቪዲዮ አየሁልሽ። እንዴት ነው ወደድከው? አዎ፣ ኤዲቲንግ ላይ በጣም ጎበዝ ነሽ። ግን ቆይ ኮሜንቶቹን አይተሃል? በጣም ነው የሚወዱ። አየሽ፣ እኔ ሀብቴ የኢትዮጵያ ሕዝብ ነው። ይልቁንስ ዛሬ በጣም ደስ ብሎኛል። ምን ታገኘ? ኤላ ያስለመደኝ ስጦታ ሰጠኝ። ሁሌ ይሰጥሽ ነበር? አዎ፣ አስቀርቶብኝ አያውቅም ነበር። አሁን ግን የሚሰጠኝ አልመሰለኝም ነበር። ቅድም መጥቶ ሲሰጠኝ እንዴት ደስ እንዳለኝ። አንድ ነገር ልጠይቅሽ? ጠይቀኝ። አሁንም ታፈቅሪዋለሽ? እንዴት ልጠላው እችላለሁ? ካሌብስ? እንዴትና ለምን እንደቀረብኩት ልንገርክ። ደስ ይለኛል። ኤላ አትድረሽብኝ ሲለኝ የራሴን ህይወት ለመጀመር ነው ካሌብን የቀረብኩት። ግን ልትወጁ ካልቻልሽስ? እንዴ በእርግጠኝነት እኮ ፍቅረኛሞች እንሆን አላልኩትም። እድል ልስጥ እንሞክር ነው ያልኩት። እድሉን ከሞከረ ደግሞ ልሆን እችላለሁ። ካሌብ ኃይለኛ ፍቅር ውስጥ እየገባ ነው። ያው እንዲጎዳ ስላልፈለግኩ። እሺ ጆኒ፣ ምን ላድርግ? ምከረኝ። ፍቅር ካልያዘሽማ ምን ማድረግ ትችላለሽ? ስለተረዳኸኝ አመሰግናለሁ። ደግሞ ምርጫ ላይ ጎበዝ ነህ። ምን መረጥኩ? ለሰብለ የሰጣትን ስጦታ አይቼዋለሁ። አሪፍ ነው። አዎ፣ አንገቷ ላይ በጣም ነው የሚያምረው። በቃ እንግዲህ አንቺ ምን ለመግዛት ስትዘጋጅ ጥሪኝ። ግድ ነው። ብዙ ቦታ እየፈለግኩ ነበር። ምን ቀርቶሽ? አንተ ልጅ ክብርን ጠብቅ። ካልሆነ ምን ልታደርጊ? እኔ ጸጋ ደሜ ከፈላ ምን እንደማደርግ ታውቃለህ። ወይኔ እያስፈራራሽኝ ነው። በጣም ፈራሁ። ሙድ እያስክ ነው? ቀላል ይዛለሁ። እኔ ዳኒ ቀንጥለኝ እንጂ ሙድ መያዙንም ሌላውን ነገር እችልበታለሁ። ዳኒ እያበሳጨኸኝ ነው። ለምን ለእኔ ስትይ ኮረንት ያትሽ? አባት ደህና ናቸው? እባክሽ አላውቅም። እኔ ናፍቆኛል። ማለትማ ከዚህ በኋላ እኔም አባቴም አብረን አንኖርም ማለት ነው። አልገባኝም። አንቺም ደመረ መኮንንም እና ሌሎች ብዙ ሰዎች የምታስፈራሩኝ ትልቁ ድክመት አባቴ እንደሆነ ገባኝ። እናማ ለምን ራሴን አሰቃያለሁ ብዬ እሱም ወደሚናፍቃቸው ወደ ወንድሞቹ ነበር። አታደርገው። አድርጌዋለሁ ጸጋ። ካላመንሽኝ ደግሞ የቤቴን ቁልፍ ሰጥሻለሁ። ታዲያ አልታዘዝሽም እያልከኝ ነው? በአሁኑ ሰዓት እኔ ዳኒ ምንም የምፈራው ነገር የሌለኝና የእያንዳንዳችሁ ድብቅ መረጃ ያለኝ ሰው ነኝ። ስለዚህ ጊዜ እኔ ነው። እያንዳንዳችሁ ልትፈሩኝ ይገባል። እኔ ጸጋ መቼም ነው እሺ ማልፈራው። አሪፍ። ያኔ ማን እንደሆንኩ ታያለሽ። ይህች ናትና ጸጋ። ይሄ ዳኒ ነው ወይስ ሌላ ሰው ነው? ይሄ ብሽቅ እኔ ጸጋ ማን እንደሆንኩ ባላሳየው። ጎሽ እስካሁን ጊሊያድ ምንም ትዝ አላለኝም። ያ ማለት ከውስጤ እየወጣ ነው ማለት ነው። እንዲህ አድርጌ ከውስጤ እንዲወጣ ማድረግ እየቻልኩ አንዴ ቁመቱ አንዴ ደረቱ ጥሎ ጥርሱ እያልኩኝ የምጃጃለው። እርግጥ ነው ቁመቱም ያምራል፣ ሲስቅም ደስ ይላል፣ ደረቱም ያምራል። የሆነ ግርማ ሞገስ ያለው ፍጥረት ነው የኔ አባት። ምን የኔ አባት ነው ያልኩት? ወይኔ ጄሪ፣ እዚሁ መጃጃል፣ እዚሁ መልሽ ይመላልሽ። አረዲያ አይ ጄሪ፣ ጎሽ ማለት
እንኳን ደህና መጣልኝ። እንደውም ምን ነው ችግር አለ እንዴ? ኧረ በጣም ትልቅ ችግር። የምን ችግር? ተውሽሸኝ አልሸሽም ምናምን የሚባል ችግር። ያምሻል እንዴ? የሆንሽውን ነገር ቀጥታ አትናገሪም እንዴ? ወይ ቀጥታ ማርክ፣ ይኸውልህ እንደው ማርክ በእኔ የደረሰ ባንተ አይድረስ፣ በጠላቶች እንኳን አይድረስሽ። አሁን ስማ ምን ሆነሻል? የማደርገው ነገር ሁሉ አልያዝ አልጨበት ብሎኛል ማርክ። በሽታውን ያልተናገረ መድኃኒት አይገኝለትም አሉ። ቆይ ለምንድን ነው የሆንሽውን ቀጥታ ማትናገሪው? ቆይ እኔ የምልህ ማርክ ፍቅር ይዞ ያውቃል እንዴ? እንዲህ የሚያጃጅለኝ ምን ሆነና? ወይኔ ጄሪ መጨረሻዬ በቃ እንደዚህ መጃጃል ሊሆን ነው ማለት ነው። ብቻ ፍቅር ይዞሽ እንዳይሆን አላውቅም ማርክ፣ ግን የሆነ ማላውቀው ሰው ውስጤ እንደበቀለ እየተሰማኝ ነው። ምን አይነት ሰው? ስለሆነ ስለ አንድ ሰው ደጋግሞ የሚያስብ ሰው። በቃ ራስ ፍቅር ነው ራስ ፍቅር። ስለ አንድ ሰው በቃ ደጋግመሽ የምታስቢ የምታልሚ ከሆነ ፍቅር ይዞሻል ማለት ነው። እንደው እሞታታለሁ እንጂ እኔ ጄሪ ፍቅር አይዘኝም። እሺ እና ብል ታረጊ የማደርገውን አሳያለሁ። ጄሪ አንቺ ብቻ ነበር የቀረሽው። አንቺንም ለከፉሽ። አይ መድኃኒዓለም። ቆይ ግን መጨረሻችን ምንድን ነው የሚሆነው? መላቀስ ነው። ደስታ ከረሜላ ግን የታገኘ ለእኔ ሲል የትም ነው የሚገባው። እሱንማ አየሁ እኮ። ምንድን ነው የጻፈው? አዲሱ ዓመት እንደዚህ ደስታ ከረሜላ የደስታና የጣፋጭ ዓመት ይሁንልሽ። አሜን አሜን። አንቺ እናታን እንደዚህ ፍቅር ሰው ነው እንዴ? እናንተ ያላያችሁትን አይቼ እኮ ነው ሙጥኝ ያልኩበት። መሲ እንደዚህ ብሎሽ ግን ቅርታ ታርጊለት? መጨረሻ ላይ አድርግለት። ምን ችግር አለ ብታረጊለት? ገርኩሽ እኮ ሴትዮ። እንግዲህ ናታን ፈጣሪ እርዳክ። አለም እንደዚህ በፈገግታ ከመጣች የሆነ ችግር አለ ማለት ነው። ሰላም የኔ ውድ ጓደኞች። እኛ ጓደኞችሽ አይደለን። እኔ ግን ጓደኛዬ እንደሆናችሁ ነበር እስከዛሬ ማስበው። ይሁን እንግዲህ ካላችሁ ምን ይደረጋል። ይሄ ፈገግታሽ ግን ብርክቲ እንዳላገኘሻት ነው የሚያስታውቀው። ባገኛትስ ምን ይፈጠራል? ኤላ ስለሰጣት ስጦታ ታውቂ ነበረ? አውቄያለሁ። እና እያወቅሽ ነው እንደዚህ የምታገጭው? እና ስናደድ ሳለቅስ ነበር ማየት የፈለጋችሁት? ከዛ የተሻለ የምታረጊው ነገር ስለሌለ እኔማ አመጣጤ ብቻዬን ከምናደድ ለምን ከሰብረ ጋር አብሬ ያልናደድም ብዬ ነው። እኔ ምን አግብቶኝ እናደዳለሁ? ኤላ እንደሆነ አንቺ ፍቅረኛ ነው። እሱን ታዩ፣ በውስጥሽ መቃጠልሽ አይቀርም። ስለ ጆኒ ነው። ጆኒ ምን? ቲክቶክ ላይ ተፖስተውን አላየሽም መሰለኝ? ምን ተፖስተ? የጆኒ የለት ፕሮግራም ብርክቲ ፖስት አድርገዋለች። እዩ ግን አደራለም ከልሽ ኮሜንቱን እንዳታነቢው። ለምን? ቆይ እንዳም እኔ አንድ ለቱን ላንብብልሽ። እንዳም ፌቨሪት ላይ አድርጌው ነበር አገኘሁት። ምን ይላል መሰለሽ? ወይኔ ስታምሩ አይለያችሁ። ሌላው ደግሞ ሰርጋችሁንም እንደዚህ ለማክበር ያብቃችሁ። ጆኒ ኤንድ ብሪክቲ ፎሬቨር። በቃሽ። ሌላም አለ ልጨምርልሽ። ውሻ ሳብሊ፣ ይሄን ነበር ማየት የፈለኩት። በብሪክቲ የምቃጠለው ብቻዬን ምን እዳ አለብኝ? ምናታችሁ አሁን ደስ አለሽ? በጣም የእሷን እንዴት ግን ያንቺን ህመም አያድነውም። እሺ ምን ትላለች? ወሬ አታርሽ ለማለት ለዚህ ስድብሽ ባላስከፍልሽ እኔ መሲ አይደለሁም። ሜንቱ አይደለ? ምን ነው ያለኝ አይመስልም? ታውቃለህ፣ በዚች አጭር እድሜ ውስጥ አንድ ቆንጆ ነገር ተምሬያለሁ። ምን? እዚህ ምድር ላይ ከ3 የሚበልጥ አስመሳይ ነገር እንዳለ። ማን ነው? ሰው። የዚህን ያህል ሰው አስመርሯል ማለት ነው? አሁን ወደ መጣበት ጉዳይ ግባ። እኔ
ምንም የተለየ ነገር ሌላ አይደለም የመጣሁት። እንደዛ ከሆነ እባክህ በችኝነት ያትቀበል። ቆይ ያሬድ ነው አይደለ? አዎ ምን? አይ ምንም፣ ግን ተለውጣል። እስትንፋስ ያለው ነገር እኮ ሊለወጥ ጉዳይ ነው። እሱ ላይስ ልክ ነህ። እስካሁን ድረስ የመጣበትን ጉዳይ አልነገርከኝም። እስካሁን ሲያስፈራሩኝ የነበረው በአባቴ ነው። እሱ ደግሞ አሁን ወንድሞቼ ጋር እኖራለሁ ብሎ ክፍለ ሀገር ሄዷል። እና ከዚህ በኋላ ማንም ሰው ቢሆን በማንም ሊያስፈራራኝ አይችልም። ግፋ ቢል እንገድልሃለን ቢሉኝ ነው። እሱ ደግሞ ለእኔ ረፍት ነው። ዳኒ አሁን የመጣበትን ጉዳይ እኮ አልነገርከኝም። በተለያየ ምክንያት ያንተን የቤዛ ህይወት ሲረበሽ የኔም እጅ ነበረበት። ስለዚህ ከዚህ በኋላ ግን አብሬያቸው እኔ ልከሳችሁ እፈልጋለሁ። ይሄን ያልከኝ ድሮ ቢሆን ኖሮ ደስ ይለኝ ነበር። አሁንስ እንዳትሰማ የሚያደርግ ነገር አለ? አዎ አለ። ምንድን ነው? ሚሽን እንድትወጣ እኔና ቤዛ እንድናምን የቀመርካት ቆንጆ ቀመረች። ግን ዳኒ ከዚህ በላይ አትልፋ። እኔና ቤዛ ምንም የሚያገናኝ ጉዳይ የለም። መልካም ቃል። ቆይ ያሬድ ነው ወይስ ማን ነው? ቅድም እኮ የሆነ ነገር ልነግርሽ ነበር። አንቺ ግን ተበሳስተሽ ጥለሽኝ ሄድሽ። እንዴ በበሳጭስ ታዲያ የፈለገ ነገር በሆነ እንኳን አስቁመሽ አትነግሪኝም ነበረ? እንዴ ነው ወይስ አንቺም እንደዚህ ግቢ ተማሪዎች ፍቅር ይዟታል ብሎ ታርጋ ለመለጠፍ ቸኮልሽ? አረ እኔ እንደሱ አላልኩም። ባቲስ ብቸኝነት አበዛሽ፣ እንዲሆንሽ እንደዛ ሆንሽ ምናምን እያልሽ ያለሽው ነገር ቆይ ሾርኔ የማይገባኝ ገልቶ ነው እንዴ መመስለሽ? አረ ጄሪ በእናትሽ ይሄ ኃይለኝነትሽን ቀንሺ። እንዴ እና እኔስ ወድጄ ነው? ሄቨን ምን ሆነሻል? እኔ እኮ ሁሉም ሰው ሲያየኝ እኮ እያለኝ የሚመስለው የጄሪ ስምንተኛ ማንነቷ ጊሊያድን አፈቀረ እያለ እኮ ነው የሚመስሉኝ። ሲጀመር ቆይ አንቺ አፍቅረሽዋል? እችኛዋ ጄሪ አላፈቀረችም፣ ግን ስምንተኛዋ ጄሪ ባክሽ የሆነች አሽቃባጭ ነው። ለሱ ታሽቃብጣለች። ባለፈው እኮ በዓል ይለፍ ብዬ እንጂ የሆነ ነገር ቤዛ ነግራኝ ነበር። ምን? ስለ ጊሊያድ ነው። ወይኔ ጄሪ ጄሩካ መጨረሻ ስለ ጊሊያድ አሉባልታ መለቃቀም ይሆን? የምን አሉባልታ? ያውነ ባክሽ አሉባልታ ነው። እንደውም ማለት ነው እኔ በሌለውበት ጄሪና ጊሊያድ ብላችሁ ወሬ ካነሳችሁ ከአሉባልታም አልፎ ቡጨቃ ነው። ምድረ ቦጫቂዎች። ሲጀመር ነው ሰውነቴ ሰሞኑን ጠውለ ግልግልክ ሲልብኝ ምን ሆኜ ነው የከሳሁት እያልኩኝ ነበር። ለካ ለሁለት ሆናችሁ ስጋዬን ከርተፍተፍ አድርጋችሁ እየበላችሁ ነው እናንተ። ጄሪ ቆይ ምን አለ እስካወራ እንኳን ብትጠብቂኝ። እስኪ ተናገሪ፣ ምንድነው ወሬሽ? ቤዛ ጊሊያድን ታውቀዋለች። እግዚኦ እንዴ! ቆይ እቺ ልጅ ምን አባቷ ነው የወንዶች ሁሉ ከንቲባ ልሆን አለች እሷ እንዴ? ባለፈው ኪሩን አውቀዋለሁ አለች። እሺ ይሁንልሽ አልኳት። አሁን ደግሞ ጊሊያድን ይኸውልሽ ሄቨን ያኛውን ትቼላታለሁ፣ በዚህ ግን አልሰማትም ነው የምልሽ። አናቷን ነው መላት። ቆይ ልሂድላት እንዴ? አንቺ አምሻል እንዴ? ምን ሆንኩ? ምንድነው ነገር ሳያጣሩ እንዲህ መሆኑ እንዴ? ምን ላጣራ ነገርሽኝ አይደል እንዴ? እስኪ ብለሽ ስሚ። እሺ ይኸው ምንድነው የምትነግሪኝ? አይ አንቺ እንደምታስቢው አይደለም። ልጁን በሌላ መንገድ ነው የምታውቀው። አልገባኝም። እስኪ አብራሪልኝ። እሺ ይኸውልሽ ምን መሰለሽ ሴትዮ፣ አሁን ነገሩን ማሽመሆንሽን ታይና ተናገሪ። ሀና ከምታፈቅራቸው ሁለት ወንዶች አንዱ ጊሊያድ ነበር። ሀና የነ ፊዮሪ? አዎ ሁለት አፍቅራል ነበር እና አንዱ ጊሊያድ ነው። እስክስ ማለት ይሄ እስኪ ቀጥያው። ቤዛ ይሄን ነገር ልትነግርሽ ነበረ። ሲከብደት ጊዜ እኔ እንድነግራት ነገረች። እግዚኦ ሄቨን አየሽው አይደል? ይሄንን ሞላጫ ገና ፍቅሩን ሳልቀበለው እኔ ላይ ቺት። አይ ጊዜ፣ አይ ዘመን፣ እንደው አይ ወንዶች እንዴ! ጄሪ ይሄ እኮ የድሮ ታሪኩ ነው። የኔ እናት የኋላው ከሌለ የለም የፊቱ ሲባል አልሰማሽም? እንደውም ማለት ነው ሌላ ያለችሽ ነገር ካለ ንገሪ፣ ለኔ ጠቅመኛል። ምንድነው የሚጠቅምሽ? እሱን ለመርሳት ነው። ለነገሩ አንቺ ምን አለማመጠኝ? እዛው ቤዛ ጋር ሂጂ ራሷን አላፋጠጣትም እንዴ? አረ ጄሪ ሼም ነው። የምን አባቱ ሼም ነው? እኔ ነች አፈር የበላን ነው ነው እንዴ? ጄሪ ወይኔ ጉዴ! ወይኔ አንቺ ጄሪ
እኔ አለም ብታምኝ ነው የሚሻለው መሲ። ዩኒፎርም ጌታ ምትከው ከዚች ሆኖ እንዴ? ቆይ እሺ ብትያዝስ? ለምንድን ነው የሚያዘው? ከዚህ በኋላ እኮ ግቢያችሁ ተማሪ ማለት እንዴት ነው? አላማረብኝ? አምሮብሃል አልኩህ እኮ። ማለት አዲስ ተማሪያችሁ ነኝ፣ አትቀበሉኝም? ሲገርም። ቆይ እንዴት ልትመዘገብ እንደሆነ ሳትነግረኝ? መሲ ብዙ ጊዜ ደወልኩልሽ፣ ስልክሽ ግን ዝግ ነበረ። እኔማ ናታን የሆነ ነገር አድርገሽ ብዬ በጣም ተጨንቄ ነበር። ናታንማ አይጨክንብኝም። ቆይ ግን ታውቀዋል? ምኑን? ወደ ጦር ሜዳው ሰተት ብለክ እንደገባ ያ ትንሽ አድቬንቸር ነገር ይመቸኛል ሳይበዛ። በል ተዘጋጅ እንግዲህ። እሺ አም ሬዲ፣ ሁሌም ዝግጁ ነኝ። ቆይ እስካሁን የት ነበርክ? ቢሮ ነበርኩኝ። ያለውን ነገር ጨርሼ አሁን ነው የወጣሁት። እንኳን ወደ ግቢያችን በሰላም መጣክ። በደንብ ኢንጆይ እንደማድረግ ተስፋ አደርጋለሁ። በደንብ እንጂ። ምንድነው ግቢውን አታስጎብኝኝ? በደስታ እንዴ ዮሴፍ፣ ምንድነው ዝምታ? ተጫወት እንጂ። ዝም ብዬ እኮ አይደለም አለ አይደል? ስማኝማ፣ እዚህ ሲር ግን ምን እንደማስብ ታውቃለህ? ምንድን ነው? በደንብ እያገዝከኝ ጥሩ ውጤት ለማምጣት አስቤያለሁ። ምን ትላለህ? እኮ እኔን ማስጠናሽ? መቼም አንተ ያለህ ሌላ አስጠኝ መፈለግ ያለብኝ አይመስለኝም። እኔ ከመቼ ጀምሮ ነው ሰው ለማስጠናት የሚሆን እውቀት ያለኝ? አንተ እኮ እንደሌላው ላይብረሪ ገብታ አትቸክል እንጂ ክላስ በምትማረው ብቻ ጥሩ ነገር እንደምታመጣ ሁሉም ሰው ያውቃል። ያ ማለት ግን ያለኝ ነገር ለማስጠናት የሚሆን ነው ማለት አይደለም። እኔ ግን ከአንጀት ካለቀሱ እንባ አይገድቡም በሚለው አምናለሁ። ዘንድሮ ግን ምን እንደሆነ ባላቅም ከዚህ ትምህርት ቤት ምባረር እየመሰለኝ ነው። እንዴ? አረ በስመ አብ! ደግሞ በምን ምክንያት ነው የምትባረረው? ደግሞ የሚገርምሽ ምባረርበትን ምክንያት ከሩቅ በመጣ ሰው አይደለም። እና በማን ነው? ምናልባት በአንቺ። አንተም እንደምታወራው ቤትሻ፣ መቼም ላመንኩበት ነገር ምን ድረስ ዋጋ እንደምከፍል ታውቂያለሽ አይደል? አውቃለሁ። ስለዚህ የእውነት የምትወጂኝና የኔ ደስታ የሚያስደስትሽ ከሆነ በመንገድ ያቆምብኝ። እሺ? ምን ማለት ነው? ምን ለማለት እንደፈለኩ ገብቶሻል? ካልገባሽ ደግሞ በደንብ አስቢበት። ቆይ ልጅ ምን ባደርገው ነው የሚሻለው? ሰብሊ ምን ሆነሽ ነው? ምን አገባክ እንዴ? እኔ ነኝ እንዳናደድኩሽ? ማን ስለሆንክ ነው አንተ የምታናድደኝ? ታዲያ እኔ ካልሆንኩኝ ለምሮ በዚህ ልክ የምታወሪ? እንዴት አናገርኩክ? እኔ እንጃ፣ ብቻ ግን ሁኔታሽ በጣም እንደተናደድሽ ያስታውቃል። ማን ያናደድሽ? ማንም ያናደኝ ማንም አያገባህም። ለምን እነግርሃለሁ? ምናልባት ንዴትሽን ቀለል ካረኩልሽ ወይ ደግሞ ከረዶሽ ብዬ ነው። ያንተ እርዳታ አያስፈልገኝም። ሂድና እዛ ስጦታ ለምትሰጣቸው ሴቶች እርዳቸው። እሺ? ገባኝ። ብርክቲ ናቸው አይደለ እናደደች? እሷማ ለምን ታናደኛለች? አንተ ነህ እንጂ ልብ ልብ ሰጥሃት። እኔ እኮ ስጦታ ስላስለመድኳት ነው። ካስቀሩባት ደግሞ ይደብራታል። ለዛ ብዬ ነው። ለምን ደግሞ ታስረዳኝ? ምናልባት ለእሷ ስጦታ ስለሰጧት የተናደች ስለመሰለኝ። ለምን እናደዳለሁ? እኔም እኮ ስጦታ የሚሰጥ ፍቅረኛ አለኝ። እሺ? አሁን በእናትህ ዙር በል። ሰብሌና ንዴት ደግሞ ያምርብሻል። እሺ? ያው ሳልነግርሽ ባልፍ ምቀኝነት ነው የሚሆንብኝ በሚል ያሬድ ማንም የለም እኮ። ማንም ስለሌለ አይደለም እኮ ማላቅሽ። ታዲያ ለምንድን ነው? በቃ እንደዚህ መሆን ስላለበት። ያሬድ ቆይ ፍቅራችንስ አበቃ? በቃ ፍቅር ነው ያልሽው? ፍቅራችን። ቆይ ቤዛ ምን ያክል ነው የምታፈቅሪኝ? ያሬድ
አሁን አንተ እኔ ምን ያህል እንደማፈቅር ሳታቀርተህ ነው? የጠየኩሽን ብቻ ነገር በቃላት መግለጽ ከምችለው በላይ አፈቅርሃለሁ። እሺ፣ ለፍቅራችንስ ምን ያክል መስዋዕትነት መክፈል ትችላለሽ? አሁን ላይ ምን ያህል ዋጋ እየከፈልኩ እንደሆነ ቆይ ያሬድ ላንተ አይታየህ? ቤዛ፣ እርግጥ ነው አንድ ወቅት ላይ እወድሃለሁ እወድሻለሁ በሚል በስሜት አልኮል ሰክረን ነበር። አሁን ላይ ግን እሱን ነገር ቆም ብዬ ሳስበው ምንም ኤሌመንት አላገኘሁበትም። ቆይ እሺ፣ አንተ ምን አይነት ኤሌመንት ብታገኝ ነው ፍቅር ነው ብለህ የምታስበው? አላውቅም፣ ግን ደግሞ በቃ ቆም ብለን ማሰብ አለብን። መሄድ አለብን። ፈጣሪ ሆይ፣ ቆይ ይህንን ልጅ ምን አድርገው ነው የላኩት? ይሄ ወጣት ደግሞ እዚህ ምን አባቱ ይሰራል? ጭራሽ ዩኒፎርም ለብሶልኛል። አንተ ውሻ ልጅ አሁን ነው የተዳፈቀ አፍንጫ ነው ሰብረብለ። ምንድን ነው